ወይ ተኛሽ እንዴ? ሁለት ዓመት የነበሩት ህልመኞች ዛሬ ላይ የደረሱበትን ከዚህ ጀምረው እስከዚህ ልጅ አለክ? እኔ ደስ አይለው እንጂ እንዳልልሽሽ እንደዛ ነው የተባልኩት። ተባልሽ ተጀራ ልጅ አለው። ለአዲስ ዓመት ሄዶ የሆነች ልጅ ፕሮሚስ አድርጎ ብሩኬ ማለት ነው፣ የፕራንክ ፕሮሚስ። የዛን ጊዜ እኮ እንደዛ ነው የተባልኩት። ተባልሽ ተጀራ ልጅ አለው ተባልሽ። ደስ ሲል አሳደግልኝ እንደ ቀልድ የተወራው አሁን ላይ ብሩኬ ቡታጅራ ልጅ አለው እየተባለ ቪዲዮ ሲሰራ የነበረው ታሪክ። ስለወለድከው ልጅ አብራራልኝ በመጀመሪያ ማለት ነው። ስለምን ልጅ ነው የምታወሪው? ከየት ላምጣልሽ? ስለወለድከው ከየት አምጥቼ ነው የምወልደው? በምን አቅሜ? ጌቴ ወይኔ ቡቡዬ ስንቱን ተባለኮ። በምን አቅሜ አላለም የኔ አባት። አሁንማ ደርሰሃል፣ ችለሃል። ለአንተ መሆን ያቅተኛል። ኧረ አንቺ እናቴ ነሽ፣ ጓደኛ ያለሽ። በቃ አምጣው ያሳድጋታለሁ። እኔ እንዳንተ ካህል ሴት ልጅ ላንቺ አንስትሽም። የቡቡ ሴት ልጅ እንደው ተወልደሽ አይተሽ እንደው ታድለሽ፣ በስመ አብ አፈር አይንካሽ የሚልሽ አባት ነው ያለሽ። ነጡ ዘነጡ ጎጃም ዘነጡ ማለት የሙሽዬ ልጆች ነው። እግዚአብሔርን ኩሽ ነው። አያምርም? አቤት ጽዳት! ላላችሁ ሴቶችዬ ልዩነት እሱ ከውጭ ስትመጣ እንዴት አድርጎ ቤት አጽድቶ ወንድ ልጅ ማያረግ የሌለበትን አድርጎ ነው የተቀበላት። ሴቶች ውስጥ ታዲያ ምን ያደርጋሉ? ናኒ አስገራሚ ነው። ሎተሪ እኮ ነው እንደዚህ አይነት ባሎች የሚገኙት። ሎተሪ በሎተሪ ነው። በነገራችን ላይ የሙሽዬ ልጆች ሎተሪ ናቸው። ነው ስጦታው ከላይ ነው። ቡቡ እንትና ቡቡ እያላልኩም ያው በሉት። በነገራችን ላይ ሀብቴ ኮስተር ጀነን ቢልም ማለት ነው ለሚስቱ ያለውን ፍቅር በዚህ መልኩ ነው የገለጸላት። ገባችኋ ጋይስ? ቤቱ እንዴት ያምራል! በመጀመሪያ ብሎግ ላይ እየሰራው ደስ ሲል መጀመሪያ ጽዳት፣ ከዛ በኋላ ቤቱ እንዴት አባቱ ነው የሚያምረው። በዚህ አጋጣሚ ትለያላችሁ። የሰራውም ሰራው ነው። ቡቡ ነው የሰራው። በቃ ቡቡም ሀብቴም ላባቸውን ጠፍ አድርገውበታል ሁለቱም። ሀይሚም አለችበት ልበልላችሁ እንደዚህ አይደል እንዴ ጋይስ? እና ብቻ ሰው ከውጭ ሲመጣ እንደዚህ ነው ትሪት የሚደረገው። በተለያየ ነገር ተበሳጭቶ ሰው ይመጣል። ሴቶችዬ ደግሞ ፕራንክ እያደረጋችሁ ነው ካሜራ ደቅናችሁ ባላችሁን የምትጨቃጨቁት። ሀብቴን አሁን ከስንት ጊዜ ካሜራ እየደቀነች ናኒ ስትጣላ ነበር በፊት። ሰው ከውጭ ሲመጣ ምግብ፣ ውሃ ወይም ደግሞ ቀለል ያለ ፍሩት ይህ እንደዚህ አቅርቦ ከዛ በኋላ ወደ ጨዋታ ነው የሚገባው። እነሱ በደረቁ እንዴ በቃ እንደዚህ ይልመድባቸው። ሀብቴ አሁን ትናንት ያደረገው አስቡት። አረ የሙሽዬ ልጆች ሲጀመር ሎተሪ ናችሁ እኮ። የምሬ ነው። ሎተሪ እየመራችሁ ወጥ አድርጉት። የምሬ ነው። ቡቡዬ ነው እንደምታውቁት ማለት ነው። ሀብቴ ደግሞ እዩት እንግዲህ የፈለገ ነገር በሚስቱ ኮስተር ጀነን ቢልም ማለት ነው የማይደራደርባት ፍቅረኛው ወይም ሚስቱ በሉት እንደፈለጋችሁ። እንግዲህ በዚህ ልክ እሱ ብቻውን ሆኖ ሚስቱን እያስተማረ ኦማይ ጋድ ትለያለህ ሀብትሻ። ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ ፈጣሪ ይመስገን። ሰላማችሁ ብዝት ይበልኝ እኔ ውድ ቤተሰቦች። ዛሬም ተከስቻለሁ። ስከሰትላችሁ እንግዲህ አንዳንድ የድሮ ታሪኮች የብሩኬን ታሪክና አሁን ላይ ያሉትን ነገሮች አንዳንድ ነገሮች ለሀሳብ ለመስጠት ነው የመጣሁት። በመጀመሪያ ግን እንደነገርኳችሁ በቃ እንደ ወንዶችዬ እንደነ ሙሼ ልጆች ሁኑ። ሌላም ልትኖሩ ትችላላችሁ። እኔ ግን በጊዜው የተማርኩት ያየሁት ነገር በቃ በብሩኬና ሀብቴን በመኮሳተር ነው ማቀው። ሀብቴ ማለት ነው። ብሩኬ ደግሞ በየዋህነት በቃ ነገሮቹን እየተጎዳሱ ለዛ ሰው ደስታ የሚኖር ለዛ ሰው ደስታ መሸጋገሪያ መሆንን ከብሩኬ የተማርኩት ማለት ነው። ሀብቴ ያው ፊቱ ላይ ነው ኮስተር ጀነን የሚለው እንጂ ያን ያክል ለሚስቱ ፕሮቶኮሉን እስከ ጥግ ድረስ እያያችሁት ነው። ማንም እንዲነካበት አይፈልግም። በዚህ አጋጣሚ ባለፈው እኛ ቡቡዬ ነክታብን ለምን ነካሽብን ብለን በቃል ነካስናት። እሱ ተናዶ እዛ ተቆጣ ምናምን ነገር ሀብትሻ ማለት ነው። የሚዲያው ነገር ነው እንቻል ነው። የማይነካ ሰው ነክቶማ እንደዚህ ዘና ፈታ የለም። ለማንኛውም ቪዲዮዋቸውን ይውላቸው
የናኒንና የሀብቴን ቪዲዮ ይውላቸው። በጣም ነው የሚያምረው። በጣም ያስተምራል። በጣም ማለት ሰው ከውጭ ሲመጣ እንደዚህ ትሪት አድርጎ ቡና አፍልቶ በቃ ምን ታዲያ ወንድ ልጅ እንዴ ታዲያ ጊዜ ተለውጧል ማለት እንትን አይልም እንዴ? በጣም ነው ደስ የሚለው። እኔ በጣም ነው ደስ ያለኝ ጋይስ። እና እነዚህ አይነት ባል ስታገኙ ደግሞ ልክ እንደ ሎተሪ እንደወጣላችሁ ነው በቃ ሴቶችዬ ማለት ነው። አመላችሁን የማይሆን አመል ካላችሁ ራሱ ትምርምር ትክልክል አድርጋችሁ ተጣብቃችሁ መኖር አለባችሁ። ተጣብቃችሁ ስላችሁ በግድ እያረኩት አይደለም፣ በውዴታ ነው። በውዴታ ተስተካክላችሁ ጸባያችሁን አርማችሁ መኖር ነው ያለባችሁ። ሌላው ሲቀጥል ሀይሚና ብሩኬ ጋር ስመጣላችሁ እንግዲህ ሀይሚና ብሩኬ የድሮዎቹ ጠውላጋ አበባዎች የዛሬ አበባ ዘንፋሎቹ ማለት ነው። ሀይሚና ብሩኬ ማለት ነው። ድሮ የነበሩበት ታሪክ እንግዲህ እንዲህ ነበረ። የድሮ የቡቡ የዋህነት፣ የድሮ የቡቡ ንግግር እኔ በምን አቅሜ ልጅ ወልዳለሁ ሲል እኔ በምን አቅሜ ሲል አሁን አቅምህ ተርፎ ለሁሉ ሰው በቃ ለሁሉ ሰው ተረፈ። አይደለም ለአንተ ለራስህ አቅሜ ሲል ደግሞ አቅሜ ሲል የገንዘብ ቢዝነስ ነው ጋይስ፣ ሌላ ነገር አይደለም። ለመውለድ አቅቶ ነው እንዳትሉ ደግሞ የእናንተ ነገር እኮ ችግር እኮ ነው። ስለዚህ ዛሬ ላይ እግዚአብሔር ይመስገን እዚህ ደረጃ ደርሰዋል። ትናንትና ሀይሚ ያለችው የተናገረችው ንግግር ለብዙዎቻችሁ ደስታ ሆኗል። ለአንዳንድ ሰዎች ደግሞ ቢመልሰውም ገንዘቧ ነው በገንዘቧን የገዛው ምናምን ባይዘወይ ካሁን በኋላ የኔ ገንዘብ የሱ ገንዘብ የሚባል ነገር አለ ብዬ አላስብም። ምንም ቢሆን ሽምግልና ጋር ፊርማ ጋር ባይሄዱም እነዚህ ልጆች ኦልሬዲ አንድ ቤት ነው የሚኖሩት። ከተዋወቁ ከ2 ዓመት በላይ ወደ 3 ዓመት ሆኗቸዋል። በመሀል ግጭቶችም ኖሩ ምንም ኖሩ ይሄ ያለ ነገር ነው። የባልና ሚስት በፍቅር ላይ ሰው ሲኖር ይጋጫል፣ ይታረቃል። እነዚህ ልጆች እንግዲህ ከ3 ዓመት እስከ 3 ዓመት ድረስ አብረው ናቸው ያሉት። ስለዚህ ያን ያክል ለብቻ ሆኑም አብረው ሆኑም ብቻ በቪዲዮ ላይ ወደ ሚዲያው ላይ መጥተው ሲኖሩ 3 ዓመታቸውን አስቆጥረዋል። ስለዚህ ለእኛ ፊት ነው እንጂ ፍቅሩም አዲስ የሆነብን ምኑም አዲስ የሆነብን ብሩኬና ሀይሚ ተብሎ ሲተዋወቁ ሀይሚ እንደምትወደው እንደምታፈቅረው ተናግራለች። ምክንያቱም ልቤን እንደማረከው እኔ ከላይብራሪ ስወጣ ገና አስቤ ነበር ብላለች። በአጭር አማርኛ ምንም ግልጽ ነው ይሄ እዚህ ጋር ማለት ነው። ብሩኬም ደግሞ በመሀል እኛ ማናያቸው እንግዲህ አሸንጓሌት ይችን አሸንጓሌት ሲሰጥ እኔ አላየሁትም። እኔ ቀይ አሸንጓሌት ትንሽዬ ሲሰጣት ነው ያየሁት። ይችን አሸንጓሌት እንግዲህ አላየንም፣ ግን እሱ ፍቅሩን በዚህ ነበር የገለጸልኝ። ግን እኔ ደግሞ አልገባኝም ደንዝ ነኝ ምናምን ስትል ነበር ሀይሚ ማለት ነው። ኦልሬዲ ሴት ልጅ ምንድነው በአደባባይ በቃ እኔ አፈቅረዋለሁ ወደዋለሁ ያለችው ሴት በቃላት ሲያወራላት በጣም ደስ ይላታል። ያንን ነገር ስለፈለገች ነው እንጂ እውነት ሀይሚ አሁን ያቺ አሸንጓሌት 24 ሰዓት እያቀፈቻት የምታድረው ምን አይነት የሆነ ነገር መልእክት ስለምታሰማት ነው እንጂ ዝም ብላ ሳይገባት ፍቅሩ አይደለም እያቀፈቻት የምታድረው ማለት ነው። ገብቷታል። ግን እኛ ጋር ደግሞ እንዳልገባሽ ሆነሽ አወራሽው። ስለዚህ የኔ ምናምን የሚባል ነገር የለም። ብሩኬ ይሰራል፣ ዩቱብ ቻናል እየሰራ ነው። የሆነ አንድ ነገር ስትደረግ ሁል ጊዜ የሀይሚ ገንዘብ ነው። ሁል ጊዜ ለወንድ ገንዘቧን ኢንቨስት እያደረገች እሷ ቆይ መቻለች እሷ እኔ ገንዘብ ወስዶብኛል እንደዚህ በድለኸኝ እንዲህ አድርገህ መቻለች አላለች። እንደዚህ አይነት ነገር የሚፈጠረው እንደዚህ አይነት የሚባለው ማስጠንቀቂያ እንኳን የሚሰጠው እነዛ ሰዎች ሰላም ካልሆኑ እነዛ ሰዎች የሆነ በቃ እንትን ካላቸው ሰላም ካጡ ያቺ ልጅ እንድትጠነቀቅ። ለምሳሌ እንደ ግምጃ አሁን ሚዲያ ላይ እየወጣች አሁን ስታለቅስ በነበረ ሰዓት የዛን ሰዓት ስቶፕ አድርጊ አቁሚ፣ ይሄ ህይወት አይጠቅምሽም። በዛን ሰዓት ለእሷ እርዳታ ይሄ እንደዚህ አይነት ነገር ይጠቅማል። እነዚህ ልጆች ግን ዞሮ ተጠምጥመው ተጣሉም እዛው ናቸው። ሲጣሉ እንኳን የሱን ክፉ እሷ ወታ አታወራም ሀይሚ፣ የብሩክን ክፉ ሀይሚ አታወራም፣ የሀይሚን ክፉ ብሩክ አያወራም። በጣም ተቻችለው የኖሩ ፍቅረኛሞች ቢኖሩ ሀይሚና ብሩኬ ነው። መች ተጣልተው ያውቃሉ? አብረው ናቸው ለምትሉ ባጭሩ ፍቅሩን የገለጸላት ቀን እንኳን አዋሳ ሄዳ ነበር ያለው በጣም በቂ ነው። በጣም በቂ ነው። መች ተጣልተው ያውቃል? ሁሌም አብረው ናቸው እኮ ለምትሉ ሰዎች ማለት ነው። የሰው ልጅ ይጋጫል፣ ይጣላል። ግን ደግሞ ዋናው ነገር ምንድን ነው? የሚዲያ ሰው ስትሆኑ አላሁት ብላችሁ የምታፈቅሩትን ሰው ያ በቃ ከዚህ በፊት ሚስጥርም ይሁን ምንም ይሁን የሰራውን ያወራውን ነገር ወታችሁ የምዘበዝቡ ከሆነ ይሄ ምንም ትርጉም የለውም። ለህይወታችሁ አደጋ ነው። ነገም እናንተን ብሎ ለሚመጣውም ሰው ማስፈራሪያ ነው የሚሆነው። እስከ ጥግ ድረስ የሚወዳችሁ የሚያፈቅራችሁ ቢሆን እንኳን እንዳይወዳችሁ ነው የሚሆነው። ለምን? ይፈራላ። ነገ እኔ ጋርም ችግር ቢፈጠር እንደዛ ትለኛለች፣ እንዴት አደርገኛለች። ወንዱም እንደዛው ይሳቀቃሉ፣ ሴቱም እንደዛው፣ ወንዱም እንደዛው። ስለዚህ
ሀይሚና ብሩኬ ጋር አሁን የተማርኩት ነገር ቢኖር እነሱ ሲጣሉ ስለ ብሩክ መጥፎ ነገር ሀይሚ ብሩክ ሲያስደብራት ስለ ብሩክ መጥፎ አንድ ቪዲዮ ላይ ተናግራ እኔ ሰምቼ አላውቅም። እንደእውነቱ ከሆነ ብሩኬም ስለ ሀይሚ አይደለም እንኳን እንደዚህ ተጣልተው በቃ ሀይሚ ሲጀምር መጥፎ ነገር ስለ ሀይሚ ብሩክ ምላሱ ላይ ጭራሽ አይወራምም አይጻፍምም በፍጹም። ይሄ ነገራቸው ነው እስካሁን ድረስ ያቆያቸው ጋይስ። ቢጣሉም እንኳን እዛችሁ ካሜራ ላይ እርስ በርሳቸው ተጨቃጭቀው ይሄዳሉ እንጂ በየፊናቸው ላይቭ ላይ በየፊናቸው ፖስት ላይ በየፊናቸው የተለያየ ነገር ፖስተው አያውቁም። ይሄ ነገር ነው አሁን እዚህ ደረጃ ላይ ደርሰው እንዲያጠናክራቸው የቻሉት። ስለዚህ ወደኋላ እየተመለሳችሁ የሃይሚና ብሩኬን ቪዲዮ እዩት። ዴዚና አሌክስን እኮ ነው አሁን የደረሱበትን ነገር ወደኋላ የተዋወቁበትን ነገር ሲያወጡት እንዴት ደስ ይላል። ከዚህ ተነስተው ነው እንዲህ የደረሱት እላለሁ አንዳንዴ ማለት ነው። እና ከዛ የተነሳ ነው ይህን ቪዲዮ ሃይሚና ብሩኬን ከኋላ ያለ ያመጣሁላችሁ። ለምን አመጣችሁ ብላችሁ የሚደብራችሁ ካላችሁ ደግሞ እግር ብሉ። ምንም ማድረግ አልችልም። ምክንያቱም እኔ ስለምወዳቸው ነው እንጂ ድሮ እንደዚህ እንዲህ ያስጠሉ ነበር ወይ አያምሩም ነበር ምናምን ማለት ፈልጌ አይደለም። ሁሌም እንዳማሩ እንዳበቡ እምቡጥ ጥየረዳዎች ማለት ሃይሚና ብሩኬ ናቸው። ከድሮም ጀምሮ አሁንም ድረስ ማለት ነው። ያልጠወለጉ በቃ እየተኮተኮቱ እያበቡ የመጡ ሰዎች ቢኖሩ ሃይሚና ብሩኬ ናቸው ለእኔ ከዩቲዩበር መንደር ማለት ነው። በያ ውድ ቤት ሰዎች ቪዲዮቸውን ደግሞ በደንብ ይውላቸው፣ ላይክ አድርጉላቸው። ጸብ ሲመጣ ብቻ አይደለም ማየት ያለባችሁ። ከአሁን በኋላ በሃይሚና በብሩኬ መካከል ጸብ ይናፍቃችኋል። ሁሉም ለየራሱ ካፕል ሆኗል ብላለች ሃይሚ ማለት ነው። ሁሉም ካፕል ሆኗል። አሁን የቀረው ደግሞ ሚፍታህ ነው። ሚፍታህም ደግሞ አንድ ጥግ ይዛል። እንትናም ፍፄም ጠቀመውም አልጠቀመውም እንግዲህ ካፕል እየተጫወተ ነው። ከተመቸው ይቀጥልበታል፣ ካልተመቸው ደግሞ እንደተመቸው ያመቻቻል። ስለዚህ እንደዛ እየተባለ ሃይሚና ብሩኬ ብቻቸውን ይቀራሉ ማለት ነው። ሃይሚና ብሩኬ የራሳቸው ፍቅር የራሳቸው ጎጆ ቀልሰው ለብቻቸው የሚሆኑበት ጊዜ ይደርሳል። በእርግጥ ይህን ስላቸው ሚፍታ ከብዶናም ብሎ ሻሉ እንዳትሉኝ አላለም። እሱ እንደ ወንድማቸው ነው የሚያዩት። እሱ ሲጀመር አንድ ክላሱ ነው ቁጭ የሚለው። የፍቅር እንቅፋት አይሆንም ሚፍታ ማለት ነው። ግን እንደ ሀሳብ ያው ሁሌ ሰው ከእናንተ ጋር አይኖርም። ሚፍታህም ህይወት ይኖረዋል አይደል? እንዲህ ብቻውን የመኖር እድል ብቻውን የመሆን አሁን ራሱ እንዴት አስችሎት እንደዛ ራሱ እንደተቀመጠ አላቅም። የሆነ ምክንያት ይኖራቸዋል። ባይዘወይ ከብሩኬ ጋር በጣም ሰኩሪቲ ስለሆኑ የሆነ ነገር አላቸው ብዬ ነው የማስበው። ወይ የስራ ነገር ወይ የሆነ ነገር አገናኝቷቸው ነው እንጂ ሚፍታህ ራሱን የቻለ የትም ቦታ የትም ሀገር ሄዶ የሚኖር ወንድ ነው። እና ሌላችሁ የምፈልገው ነገር ከምንም በላይ መተሳሰብ መፈቃቀር ይልመድባችሁ። የሰውን ስሜት አንብቡ፣ ሰውን ተረዱ ለማለት ፈልጌ ነው። ትናንትና ሀብቴ ያደረገው ነገር ለናኒ በጣም ስለተመቸኝ ነው። በቃ ፍቅር ከቤቱ ነው ለማለት ስለምፈልግ ነው። ሁሌ ቡቡዬ ትያለሽ። ደግሞ አሁን ወደ ወንድሙ ዞርሽ እንዳትሉኝ። እኔ በጣም ነው የማደንቀው ሀብቴን። በቃ ማለት ቁመናው ደስ ይለኛል። ቁመናው ስላችሁ የሆነ አመራሩ በቃ ለቤት ያለው አመራር በጣም ደስ ይለኛል። በብሩክ ጋም በፊትም ከሀይሚ ጋም ሲገናኙ ጀምሮ ለብሩኬም ጥብቅ መልእክት ነው በቃ የሚያስተላልፍ። ብሩኬም በጣም ይወደዋል በጣም እና ያ ነገር ደስ ስላለኝ ነው። እንግራ ኮስታር ጀነን ያለ ወንድ በቃ ለቤቱ ምርጥ ነው። ናኒ ነቃ በይ።